ዛሬ የማስተምራችሁ መታዘዝን ነው። በእምነት የሚገኝ መታዘዝ። ሰው ሙቭ እያደረገ ነው ያለው፣ እየተንቀሳቀሰ ነው ያለው፣ እየሄደ ነው ያለው። በጣም ጠቃሚና ወሳኝ ትምህርት ነው ማስተምራችሁ። ህይወትን የሚለውጥ ትምህርት አስተምራችኋለሁ። ሰው እየታዘዘ ነው፣ እያደረገ ነው፣ እየኖረ ነው፣ ሙቭ እያደረገ ነው። ሁለት ነገር እንድታስቡ ፈልጋለሁ። በአይናችንና በተፈጥሮ አይናችንና በተፈጥሮ በዚህ በፊዚካል አካል ጆሮቻችን ሰምተን እና አይተን የምንታዘዘው መታዘዝ አለ። አያችሁ፣ ሰው ባየው ነገር ምን ያደርጋል? ይታዘዛል፣ ሪስፖንድ ያደርጋል። አሁን ራሱ መኪና ስነዳ መተናል፣ ተሻግረናል መተናል። አቤት ያልነው ሰው አለ፣ የታዘዝነው ሰው አለ፣ የሄድነው አለ። እነዚህ ዓለማት በዚህኛው በአምስቱ ስሜት አዋሳት ወይም ደግሞ በመንካት በመቅመስ በማድረግና በሚያለው በዚህ ፊዚካል ዓለም ላይ በሚሰጡን መረጃ እምነታችንን ወይም ደግሞ ዕውቀታችንን መስርተን ታዘን እንኖራለን። ይህንን ዓለም የምንታዘዘው ባየነውና በሰማነው በእነዚህ በአምስቱ የስሜት ህግ ነው። እየታዘዝን ያለነው ማለት ነው። የታዘዝን ያለነው እያዘንን የመጣን ሰዎች አለን ከሆነ ነገር ከሰማነው ነገር። ቀጥሎ ደግሞ ተደስተን የመጣን ሰዎች አለን ከሰማነዎች ነገሮች ሁሉ የሮጥንበት ምናምን አለን። አያችሁት? የሆነውን ነገር ሁሉ ሙቭ እያደረግን ያለ መታዘዝ አንኖርም። ለምን? በምናየውና በምንሰማው ነገር የሚሰጠንን ነገር ሪስፖንድ ሳናረግ የምንኖር ሰዎች የለንም። ሪስፖንድ እያደረግን ነው፣ እያዘን። አሁንም ይቀጥላል። ይሄ ስርዓት አያቋርጥም፣ ይሄም አያቋርጥም። መጽሐፍ ቅዱስ ላይ ደግሞ ታዲያ እግዚአብሔርን መታዘዝ ወደየትኛው ዓለም ነው? እግዚአብሔርንስ እንደዚህ ሳላቋርጥ በሚሰጠኝ መንፈስና በሚሰጠኝ ጋይዳንስ በሚሰጠኝ ፍቅር ሙቭ ማድረገው በምን ሴንስ ሳደረገው ነው? በምን አይነት ፊል ሳደረገው ነው? ሁሉ ጊዜ ይነገራል። እግዚአብሔር በመካከላችን አለ፣ መንፈስ ቅዱስ በመካከላችን አለ፣ ይሰራል፣ አይኖ በቃ መስግኑ ምናምን ይባላል። ይህንን ጨፍኜ ዝም ብዬ እንደሞኝ ቆጥሬ ነው የምታዘዘው ወይስ ሴንስ አድርጌው ነው? ምንድን ነው እግዚአብሔርን መታዘዝ? በምን አይነት መልኩ ነው ተንጀብል ሆኖልኝ ሙቭ ማደርገው የምንቀሳቀሰው የሚል የሁላችንም ጥያቄ አለብን። አንዳንድ ጊዜ ገና ክርስቲያን በነበርኩበት ጊዜ እግዚአብሔርን ሰማሁት ሲሉት ይደንቀኝ ነበር። ከዛ እችን ሰማና ምን አደርጋለሁ? ምናልባት እግዚአብሔርን የምሰማው ሌሊት ሰው ስተኛ ነው ብዬ ተንበርክኬ ያደርኩበት ጊዜ አለ። ከዛ ጆሮዬን ጸጥ አድርጌ ከፍቼ ሰማ ውሾች ሲጮሁ፣ የሆነ ነገር ሲሄድ መኪና ክላክስ ሰማለሁ። ከዛ ሊነጋጋ በጣም እገር ስለሆንኩታለሁ ወፎች ሲጮሁ በቃ ምናምን ሰማና ተኛለሁ ማለት ነው። ግን አልሰማውም፣ ግራ ይገባኝ። ከዛ ተመልሼም ስመጣ እግዚአብሔር እንደዚህ ያለኝ ምናምን ይላሉ፣ ናፍቆታለኝ። ከዛ አነባለሁ፣ እሄዳለሁ ማለት ነው። ብዙ ነገር አድርጋለሁ። ከዛም ደግሞ እግዚአብሔር እንደዚህ ሂዳለኝ ምናምን ሲሉ ደግሞ እንዴት ነው እግዚአብሔርን መታዘዘው? እንዴት ነው እግዚአብሔርን ሰምቼ ሙቭ ማድረገው? ፈሪ ስለሆንኩ ነው? መታዘዝ ስለማልችል ነው ብዬ አስባለሁ። ብዙ ነገሮች። ከዛ የህይወቴም ደግሞ ብዙ ጥያቄዎች፣ ብዙ መፈልጋቸው ለውጦች ነበሩ። እነዛን ለውጦች ደግሞ እንዴት ነው አልፌ ከተያዝኩበት ልማድ ከተያዝኩበት ፕራክቲካል የሆነ አለ የማልወዳቸው ግን እኔን ሳልወድ የተቆጣጠሩኝ ኑት እንዴት አሸንፌ ነው የሚሄደው ነገር እናገራለሁ። ከዛ እነዚህ ነገር ሲያሉ እንደዚህ አይነት ቻሌንጅስ ሲያሉ እግዚአብሔር እንዴት ነው ማገለግለው? እንዴት ነው ላይፍ የሚቀጥለው የሚል ጥያቄ አለኝ ሁሉ ጊዜ። ከዛ እጠይቃለሁ። ከዛ ቀስ በቀስ የጠየቅኩባቸውን ነገሮች ሁሉ የሆነ ነገር አልፌ አሸንፊያቸው በምን እንደሆነ አላቅም ከነዛ ነገር ተገላግዬ አዲስ ስቴፕ ውስጥ ራሴን አየዋለሁ። ግን እንዴት መታዘዙ እንደመጣ አልገባኝም ነበር ማለት ነው፣ አላወኩም ነበር ማለት ነው። ከዛም እንዲህ ያልኩ ሲሄድ በኋላ እግዚአብሔርን ቃል ስለምንማር ስለምናጠና ለካስ እግዚአብሔርን በተፈጥሯዊ ዓለም በዚህ በጆሮዬ ወይም በፊዚካሌ ሴንስ በማደርገው ዓለም ውስጥ አይደለም ያለው። ዓለም ውስጥ ያለው እግዚአብሔር ያለው በመንፈስ ዓለም ውስጥ ነው። እግዚአብሔርም መንፈስ ነው። ሰውንም ሁሉ ይናገራል አለ። አሁን እኛ ከሆን ነው እኛ በስጋችን ከማንም ሰው አለ ከምንባለው በላይ እግዚአብሔር አጠገባችን አለ። በደንብ እግዚአብሔርን መስማት እጅግ ቀላል ነው፣ ሲምፕል ነው። ግን ቀላል የሆነው ህጉ ሲገባኝ ነው፣ ስርዓቱ ሲገባኝ ነው። ስለዚህ ዛሬ ሰዎች እግዚአብሔርን መታዘዝ ናፍቆት ካላችሁ እግዚአብሔር ባላችሁ ነገር ሪስፖንድ ማድረግ እንድትችሉ በሱ እንድትወጡ እንድትገቡ ቀኖቻችሁን፣ ፕላኖቻችሁን፣ ፊቸሮቻችሁን በሱ እውነት አይታችሁ መውጣት መግባት እንዲሆንላችሁ
የመጀመሪያው ነገር እንዲገባችሁ የሚያስፈልገው እግዚአብሔርን በምን በኩል ነው መታዘዝ የምችለው? እግዚአብሔር እኔስ ዲል የሚያደርገው እኔን የሚነግረው እንዴት ነው? ከየት ነው የሚጀምረው? በዚህኛው ተፈጥሯዊ አይኔ የማየው ሰውን ነው፣ ፊዚካል ዓለሙን ነው። የፊዚካል ዓለም ህግና ስርዓትን ነው ሴንስ ማድረገው። ስለዚህ ዛሬ ወደ መንፈሳዊ ዓለም ህግ ውስጥ ራሳችንን አለውጠን ከዚህ ካልተነሳን መታዘዝ የሚባለውን መንፈሳዊ ነገሮችን አይቶና ነክቶ መኖርን አንችልም። ስለዚህ እግዚአብሔር መንፈስ ስለሆነ እግዚአብሔርም ሰዎችን የሚያገለግለው መንፈስ በሆነው ማንነታቸው በኩል እንደሆነ ጌታ ኢየሱስ ሲናገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በምንድነው? በመንፈስ ነው እንደተባለ እግዚአብሔር ቃል እንደተናገረን፣ እንደዚሁም ደግሞ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ወይ 4 ላይ እንደተጻፈው በማየት ምን አናረግም? አንመላለም። በእምነት እንጂ በማየት ምንድነው? ያ ማለት በእምነት እንጂ በማየት ስፒሪቹዋል ዓለም ላይ ሰው ሙቭ የሚያደርገው በማየት አይደለም። ስላየ ስለዳሰስክ ስለቀመስክ ትታዘዛለህ ማለት አይደለም። ቀምሰህ ዳሰህ አይተህ ፊል አድርገህ የምትታዘዘውና የምትኖረው ይሄኛው ጉዙን ዓለም ነው። ጉዙ ዓለም ላይ ያየኸውን የሰማውን በስጋኛው ዓለም ላይ ያወከውን ነገር መሰረት አድርገህ ነው የምትኖረው። በዚህኛው ስርዓት እግዚአብሔርን ወይም መንፈሳዊ ነገሮችን መታዘዝ አትችሉም። ለምን? ስለማይቀርብ፣ ይህንን ህግ ስለማይነካ። ይሄ ሎ ለስጋ ዓለም የተሰጠ ስለሆነ የእግዚአብሔር ዓለም ስርዓት አለ። ስለዚህ ይህንን በማየት አንመላለስን ሲባል በእነዚህ 5ቱ ስሜት አዋሳት ህግ መሰረት አድርገን ስፒሪቹዋል ነገሮችን ልናስኬድ አንችልም፣ ልኖር አንችልም። ስለዚህ በስጋና በእነዚህ በ5 ስሜት አዋሳት ህጎች ሁሉ ለመኖር ካሰባችሁ መንፈሳዊ ዓለም ላይ እንግዳ ነው የምትሆኑት። ፈጽሞ አይሰራም። ይሄ ግን ኦፕሬት ማድረግ አትችሉም። ይህንን አስተውሉ። ስለዚህ በምንድነው? በእምነት እንጂ በማየት አናረግም፣ አንመላለስም ማለት። ስለዚህ ኪው ምንድነው? ሰው መንፈሳዊ ህይወት ውስጥ ወይም የእግዚአብሔርን ነገር ለለውጥ ቢሆን፣ ለፈውስ ቢሆን፣ ጸባይን ለመለወጥ ቢሆን፣ ሁሉን ህይወት ለመለወጥ ሲሆን የመጀመሪያ መታዘዝን ማግኘት የምንችለው በእምነት በኩል ነው። የተጠራ ነው በእምነት ለመታዘዝ ነው። የተጠራ ነው በምንድነው? በእምነት ስለዚህ መታዘዝ ከፍላጎት ከችግር ከመከራ የሚመጣ አይደለም። መንፈሳዊ ዓለም ላይ ሰዎች ወደ መታዘዝ የሚመጡት አምነው ነው። መከራ ስላላቸው መታዘዝ አይችሉም። ጠላት ስለበዛባቸው መታዘዝ አይችሉም። ችግር ስለመጣ መታዘዝ አይችልም። መከራ ሰዎችን ወደ መንፈሳዊ መታዘዝ አያመጣቸውም። ይህን እግዚአብሔር ቃል ስለማይ በመከራ ሰው መታዘዝ የሚችል ከሆነ እንደ አፍሪካውያን ሰዎች የተባረክን ሰው የለም። ብዙ መከራ ስለምናሳልፍ ሁሉን ነገር ማለት ስለዚህ የፈለገ ቢሆን መከራም የበዛበት ጥሩም ህይወት ይኑር ማንኛውም ሰው ይሁን የሚታዘዘው ኦቢዲየንት ሙቭ ማድረግ የሚጀምረው እንቅስቃሴ ማድረግ ያ ማለት ሪስፖንድ ማድረግ የሚጀምረው ወይ መሳቅ የሚጀምረው ወይ ማዘን የሚጀምረው ወይ ሙቭ ማድረግ የሚጀምረው በመንፈሳዊም ላይ እምነትን ካገኘ በኋላ ነው። እምነትን ካገኘ በኋላ ነው። ውስጣችሁ ከገባ በኋላ ነው። ከዛ አሁን በደንብ አሳያቸዋለሁ። ሮሜ ምዕራፍ 1 ሶፊዬ ታነብናለህ። ሮሜ ምዕራፍ 1 ቁጥር 5 ላይ ሮሜ ምዕራፍ 1 ቁጥር 5 ላይ የተቀበልኩት ጸጋ ይላል። በጣም የሚገርም ነገር ነግራቸዋል ዛሬ ላይፋችሁን የሚለውጥ። ለካስ ቀላል ነው መንፈሳዊ ነገር መታዘዝ። ግን መንፈሳዊ ነገርን መታዘዝን በስጋ ስለምንፈልገው ነው ከኛ ሩቅ የሆነው የማይደረስበት ዓለም ህግ ስለሆነ። ለምሳሌ ህጉ እንዴት እንደሚለያይ ልንገራችሁ። እንስሶች የሚኖሩበት የራሳቸው ዓለም አለ፣ እኛ የምንኖርበት ዓለም አለ። ስለዚህ እኛ የምንኖረውን ዓለም እንስሶች ፊል ማድረግ ይችላል። ጦርነቱን ያለውን ደስታ የሰውን ዓለም ፊል ማድረግ ይችላል። ይህንን ፊል እንዳያረጉት ሴንስ እንዳያረጉት ይህንን ዓለም መረዳት የሚችሉበት ህግ በእነሱ ውስጥ የለም። ዓለሙ ስለሌለ ነው ወይ? አለ እኮ ይሰራል።
ለምን? እንስሳት የሚኖሩበት የራሳቸው ምንድነው ማለት ነው ስርዓተ ዓለም አላቸው። ወፎች የሚኖሩበት የራሱ የስርዓተ ዓለም አለ። ስለዚህ በእግር መሄድ መጓዝ የሚባለውን ነገር አለ ወይ ብትላቸው ይጠይቁሃል። እንደዚህ አይነት ሰው በምድር ላይ አለ? በእግሩ መሄድ እኮ ኑሮ እኮ በአየር ላይ እየተንሳፈፉ ምንም ያደርግ ነው መሄድ ነው እንጂ በእግር መሄድ ምንድነው የሚባል ነገር አለ። ዛሬም እኛ በሰማይ መሄድ እናያለን እንጂ ለኔናንተ መብረር ደግሞ የማይቻል ሕግ ነው። ግን ያንን ነገር የሚሰራ ክንፎች ቢኖሩ ኖሮ ይህንን ዓለም በቀላሉ ጆይን እናደርገዋለን። ስለዚህ ስንኖርበት ስንሄደው ያንን የሚያደርግ አቅም ስናገኝ ነው ፍላይ ማድረግ የምንጀምረው። ግን ለኛ ያኛው ዓለም የውድቀት አስፈሪ ነገር ነው። ትልቅ ፍርሃት የሚፈጥርብን ነው። በፕሌን እንኳን ተቀምጠን ለመሄድ ብዙ ጭንቀት ይኖርብናል። ለምን? ወፎች ግን የሚያስፈራውን ዓለም ለዛ የሚያስችል ስርዓትና ሕግ ስላላቸው ቀሏቸው የሚያስፈራው ዓለም ላይ ፍሎ ማድረግ ይጀምራል። ልክ እንደዚህ ነው መንፈሳዊ ዓለም ውስጥ ሊያኖራችሁ ወደሚችልበት ስርዓት እስካልገባችሁ ድረስ መንፈሳዊ ዓለም አለ፣ ግን ሴንስ አታረጉትም፣ አታውቁትም፣ ምላሽ አትሰጡም፣ ሪስፖንድ አታረጉ። አለ ሙቭ ያደርጋል፣ በመካከላችን አለ፣ እንደሌለን ቆጥረዋለን በዚህ ህይወት ላይ። ስለዚህ የመጀመሪያው ይህን ክፍል ስታነቡት ይዩት። በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኘው መታዘዝ ለመጥራት ጸጋንና ሐዋርያነትን ተቀበለ። እችን አስምሩባት። በእርሱ በኩል ጸጋና ሐዋርያትነትን፣ ይህን ጸጋ የተቀበለው ሰዎች በምን በኩል? በእምነት በኩል። በምን በኩል? በእምነት በኩል ወደ ምንድን ነው? ወደ መታዘዝ። በመንፈሳዊ ዓለም ላይ የተዘጋጀላቸውን ፕሮቪዥን። እሺ በቀላሉ ልንገራችሁ። እዚህ ጋር ቆንጆ ብፌ ባዘጋጅ ሰው ምግብ ከሆነ ሁላችንም እንመኛለን። ምግብ ነው የቀረበው። ስለዚህ ያየነውን ከዛ በኋላ የተፈቀደልን ነገር ልንበላ እንመጣለን። ለምን? የተዘጋጀው እንድንበላ ስለሆነ፣ ፕሪፔር ስለሆነ የተዘጋጀ። ልክም ደግሞ እግዚአብሔር በመንፈሳዊ ዓለም ላይ ገበታን ምን አድርጎልናል? እግዚአብሔር ምንም ደግ ቢሆን ምንም መልካም ቢሆን ያዘጋጀልንን ነገር ሄደን የምንወስደው ስላየን አይደለም፣ ስለሰማን አይደለም፣ ስለምናምን ብቻ ነው። ማመን ስናገኝ እምነትን ስንጸንስ ነው በመንፈሳዊ ዓለም ላይ እግዚአብሔር ያዘጋጀልንን በረከት የኔ ነው እወስደዋለሁ ወደሚል መታዘዝ ውስጥ መምጣት የምንችለው። እንዴት ነው መታዘዝ የምንችለው? በጣም በቀላሉ እንገራችሁ። ደህንነታችን ወደ መጀመሪያ ወደ ደህንነታችን ነው። ጌታን ስንቀበል ኢየሱስ ሞቷል፣ ተቀብሯል፣ ዋጋችን ተከፍሏል። መዳናችን፣ ፈውሳችን ተዘጋጅቶ ተጨርሷል። ኦልሬዲ አልቋል። ብለሲንጋችን ፊኒሽድ ብለሲንግ አንሰራ። የምስራች ጌታ ኢየሱስ ለእናንተ ሞቷል ወይም ደግሞ ተነግሮላችኋል የሚለውን ቃል ሲሰበክልን የተሰበከልን የእምነት ቃል ስለሆነ እምነትን ስላገኘን ነው ለዚህ ቃል ታዘን ሕይወትን ምን ያደረገ ነው ያገኘ ነው። የተሰበከልን የእምነት ቃል ነው። ሮሜ ምዕራፍ 10 ሄዳን ብላችሁ የሚሰበክልን አምነን ወደ መታዘዝ እንድንመጣ ነው። ምንም ነገር የተሰራልን ነገር የለም። በረከቱ፣ ፈውሱ፣ ሕይወቱ ሁሉ ተዘጋጅቷል። የተዘጋጀውን ግን ታዘ የራስ የምታደርገው እምነትን ስታገኝ ነው። ስለዚህ አንዱ አማኝ መጥቶ ሲሰብካችሁ፣ አንዱ ሰው እናንተን ሲያወራችሁ ሮሜ ምዕራፍ 10 ቁጥር 8 ላይ አንድ ሰው ሲያወራችሁ ሲመሰክርላችሁ ሂድ ስትሉት የሚሰበከው ቃሉ ግን በልባችሁ ላይ ምን እያደረገ እየተከማቸ፣ ቀጥሎ እየተከማቸ አንድ ቀን ወደ ኦቢዲየንስ ያመጣቸዋል፣ ወደ መታዘዝ ያመጣቸዋል። ከዛ ሃይማኖታችሁን ጥሳችሁ የወደቃችሁትን ባህሪ ትታችሁ እግዚአብሔር የለም ከሚለው ፍልስፍና ወጥታችሁ እኔ ኃጢአተኛ ነኝ ከሚል ፍልስፍና ወጥተን እኔ ሃይማኖተኛ ነኝ ከሚል ራሳችንን እንዳንታዘዝ ከያዘን ከዚህኛው ስርዓት ተላቀን ለእግዚአብሔር እጃችንን መስጠት የምንችለው የተሰበከልን የምን ቃል ስለሆነ ነው? የእምነት ቃል ስለሆነ በእምነት ነው። ኦቢዲየንሱን አግኝተን ኮኔክት ስናደርግ የዛን ጊዜ ያ ብለሲንግ በውስጣችን ገብቶ ሕይወታችን ውስጥ ገብቶ ወደሚታይ ፎርም ይገለውጣል። ደካማ የሆነ አካል ይፈወሳል። የቆሸሻ አካል ያ መንፈሳዊ ብለሲንግ ሲገባ በስጋ መገለጡ አይቀርም። ከዛ ነው ሰዎች በስጋ ለውጣችን አይቶ አንተ ተለውጣል፣ እከሌ ተለውጣል፣ ከዚህ ባህሪ ተለውጣል ብለው ይናገሩታል። ግን ያንን ኦቢዲየንስ ከስጋ አልጀመርነው፣
ከልብስ ከማጠብ አልጀመርንም፣ ሲጋራ ከመተው አልጀመርንም፣ መጠጥ ከመተው አልጀመርንም፣ ወይም ከፍልስፍናችን ከመተው አልጀመርንም። ከውስጥ ነው ጀመርነው። በእምነት በኩል ባገኘነው መገለጥ መንፈሳችን ሙቭ ካደረገ በኋላ ነው በስጋችን ላይ ምን ያደረገው የተገለጠው። ስለዚህ የምንሰብክልህ የምን ቃል ነው? ስለዚህ እግዚአብሔር ወደ መታዘዝ ወደ ህይወት የሚያመጣን እምነትን እንድናገኝ ቃሉን በማድረግ ነው በማድረግ ነው። ይሄ ስርዓት አይለወጥም። ጌታን የመቀበል ስርዓትና በመንፈሳዊ ህይወት ውስጥ የምንኖረው የህይወት ስርዓት አይለወጥም። ፈውስንም ልክ እንደዚህ ነው፣ ሰላምንም ልክ እንደዚህ ነው፣ ለውጥንም ልክ እንደዚህ ነው። ሁሉንም ነገር የምናገኘው በዚህ አይነት ፎርማት ነው። ከዚህ ፎርማት አይለወጥም። እዚህ ጋር መጣችሁ በእምነት ታዛችሁ መጣችሁ እንባዬን ለእግዚአብሔር አፈሳለሁ፣ አለቅሳለሁ፣ ተቸግሬያለሁ፣ ለኔ ግድ አይልም ስላልን አይደለም ማለት ነው። ስለጨቀጨቅ ነው አይደለም። የምንሰማው የእምነት ቃል ነው ምንም ያደርገን ማለት ነው ወደ መታዘዝ የሚያመጣ። ሮሜ ምዕራፍ 10 ቁጥር 8 ላይ ነገር ግን ምን ይላል? ቃሉ ባጠገብ ነው፣ በአፍህና በልብህም ውስጥ ነው። እሺ የምንሰብከውም የእምነት ቃል ይህ ነው። እሺ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አሜን። የምንሰብከው የምንድነው? የእምነት ምንድነው? ቃል ነው። የምንሰብከው የምንድነው? የእምነት ቃል ነው። የተሰበከልን ነገሮች ሁሉ በውስጣችን አምነን እንድንድን ወደ መታዘዝ እኛን የሚገፋን ወደ መታዘዝ እንድንሄድ ኢንስፓየር የሚያደርገን በውስጣችን ለውጦቻችንን ቀድመን በውስጣችን እንድናይ የሚያደርገን ነው። ሰው በፍጹም ሳያምን ወደ መታዘዝ አይመጣም። ስለዚህ የመጀመሪያውም ሌላ ደግሞ ወደ ለምላችሁ ሉቃስ ወንጌል ያላምበርላችሁ ሉቃስ ወንጌል ሉቃስ ወንጌል ምዕራፍ 8 ቁጥር 11 ስለ ዘሩ ነው የተናገረው። ዘሩ የእግዚአብሔር ቃል ነው። መሬቱ ደግሞ የሰዎች ልብ ምሳሌ የተናገረው ነው። ግን የመጀመሪያውን ሉቃስ ወንጌል ምዕራፍ 8 ቁጥር ከ11 ጀምሮ እኔ ያነባዋለሁ። እንግዲህ ምሳሌው ትርጉም ይህ ነው። ዘር የተባለው የእግዚአብሔር ቃል ነው። ዘር የተባለው ማን ቃል ነው? እስኪ ዘር የተባለው በሉ እስኪ የእግዚአብሔር ቃል ነው። ከዛ በመንገድ ጋር የወደቀውን ቃሉን የሚሰሙ ነገር ግን አምነው እንዳይድኑ ዩሲ እዚህ ጋር ትርጉም እዚህ ጋር አምነው ምን እንዳያረጉ አምነው ወደ መታዘዝ መተው ህይወትን ተች እንዳያረጉ ዲያብሎስ መጥቶ ምን ያደርጋቸዋል ማለት ነው። ዲያብሎስ መጥቶ ከልባቸው ቃሉን ምን የሚያደርግባቸው የሚወስድባቸው። ለምን ሞትን አልፈው ወደ ህይወት እንዲታዘዙ የሚያደርጋቸው፣ ሐዘንን አልፈው ወደ ሰላም እንዲታዘዙ የሚያደርጋቸው፣ ህመምን አልፈው ወደ ጤንነት እንዲታዘዙ የሚያደርጋቸው የፈውስ ቃሉን ላከ፣ ፈወሳቸው። ከሞት አፋፍ ምን አደረጋላቸው? መለሳቸው። ወደ ህይወት ሪተርን እንድናደርግ እንድንመለስ ወደ ብሌሲንጋችን ሙቭ እንድናደርግ ይሄ ቃል በውስጣችን አድሮ እንዳይዋሃድ ውስጣችን እንዳያድር። ለምን? የሰሙት ቃል በእምነት ከነሱ ጋር ምስል አላረገ ስላልተዋሃደ። ስለዚህ እሱ የመታዘዝ አቅማቸው እንዳይሆን ለውጣቸው እንዳይሆን ከቃሉ ይለያቸዋል። ቃሉን አይወስደውም። አንተን እና እኔን ዳይቨርት ያደርገዋል፣ ሽፍት ያደርገዋል። በተለያየ አይነት ማንኳኳትና አይነት ወሸቶች አቴንሽናችንን ከቃሉ ፎከሳችን ይወስደዋል። ለቃሉ የነበረንን ናፍቆትና ፍላጎት ውጭ እንድንሆን ቢዚ እንድንሆን ፈጽሞ ከሱ ጋር ተዋህደን ሪሜን እንዳያደርግ እንድረሳው ያደርገናል። የረሳ ሰው ከሌለው ሰው እኩል ነው ሪዛልቱ። ስለዚህ ምንም ፕሬሺየስ ቃል ብትሰሙ የሰማችሁትን ነገር ከናንተ ጋር ተዋህዶ ወደ እርምጃ ካላመጣችሁ፣ አያችሁት? ሰውን እንኳን ራሱ ማፍቀር የምትችሉት መጀመሪያ ስለ ፍቅር ሬቨሌሽን ማግኘት አለባችሁ። በእምነት ነው ማፍቀር የምትጀምሩት። በስጋ ሴንስ አድርጋችኋል። ስለዚህ ሰዎች የለመዱት መታዘዝ የለመድነው በስጋችን ሪአክት ያደረግነው ፊል ያደረግነውን ነገር ብቻ ነው ለኛ ሪል ዓለም ይመስላል። የሚያስቆጣን፣ የሚያናድደን፣ ግራ የሚያጋባን፣ የሚያበሳጨንን ብቻ ኝኝኝ እንላለን ማለት ነው። ከዚህኛው ዓለም ተናዳችሁም ተደስታችሁም የምትወስዱት ምንም ነገር የለም። ይሄንን ዓለም ላይ ብትኖሩም በመንፈስ እንድትኖሩ ነው እግዚአብሔር የሚፈልገው።
በመንፈስ መኖር ማለት በእግዚአብሔር ትሩዝ መኖር ማለት ነው። ሌላ ምንም አይደለም። በእግዚአብሔር ትሩዝ ለመኖር የመጀመሪያው ነገር አምናችሁ እንድትድኑ የተሰበከላችሁ ይህ የእምነት ምንድነው? ቃል ነው። አያችሁ፣ ውስጣችሁ እንዲያድር የሚፈልገው። ለምሳሌ የእስራኤል ሰዎችን በብዙ መከራ፣ በብዙ ጦርነት፣ በብዙ ረሃብ ውስጥ 400 ዓመት ውስጥ በፈርዖን ዓለም ላይ በግብፅ ዓለም ላይ ባሮች ነበሩ። መከራ ሰውን ወደ መታዘዝ አያመጣውም። ችግርና ጉስቁልና ሰዎችን ወደ መታዘዝ ያመጣቸው። ወደ መታዘዝ ያመጣቸው ሙሴና አሮን የሰበከው ቃል ነው። ለምን? ሲያምኑ ነው ሀገር አለን ብለው መንቀሳቀስ የጀመሩት። እምነት ነው ወደ መታዘዝ ያመጣቸው። እግዚአብሔር ይገደዋል ለካስ እግዚአብሔር አሰበልን። ሆፕ አለን፣ ለውጥ አለን። ከዚህ ታሪክ ተለውጠን ወደ አዲስ ታሪክ መግባት እንችላለን የሚል ኤክስፔክቴሽን ክሪኤት ያደረገባቸው የተሰበከላቸው ቃል ነው። ከዛ የሚገርመው ግን እነሱ የተሰበከላቸውን ቃል አምነው ከመራመድ ይልቅ ወደ ፊዚካል ሎ ነገሩን ለማውረድ ፈልጎ ነው ይሰለልልናል። ይሰለልልን። ከዛ ተሰልሎ ብቻ አይደለም ከማርና ከወተት የምታፈሰው ምድር ሰልለው ብዙ ወይንና ብዙ ዘለላ ፍሬ ያመጧቸው ምንድነው? አበሏቸው። ጠጥ ይሄ ነው የምትገሉበት ምድር። የሚያውቋቸው ስም ያላቸው ሰዎች ሄደው አይኖች ምድር እንዳላት ማርና ወተት የምታፈስ ምድር ነች እንንግባ ብለው ሲነግሩት ወደ ስጋ ደረጃ መጥተው መንፈሳዊ ነገር መታዘዝ ስለማይችሉ አይቻልም ቻሌንጁ። ብዙዎች ወደ ስጋ ደረጃ አይተው ቀምሰው አይተው በስጋ ሴንስ አድርገው ለመታዘዝ የሞከሩ ሰዎች ምድረ በዳ ነው የቀሩት። ለምን? መንፈሳዊ ዓለምን ምንም ቤስት ቢሆን የምትታዘዘው በእምነት በኩል ነው እንጂ በማየት በኩል አይደለም። ልብ ካልበራልክ አስቸጋሪ ነው። ከዛ ሁለቱ ሰዎች ግን ኢያሱና ካሌብ ግን ወደ ምድራቸው የገቡት በልባችን እግዚአብሔር የነገረንን ቃል እንደሚፈጽመው እርግጠኛ ነን። ከዚህ እውነት ጋር ተዋህደናል። ስለዚህ ፊት ለፊታችን ተሰለለ አልተሰለለ፣ የጦር ሰራዊቱ ከፍታ ሆነ ዝቅታ ሆነ ዶንት ኬር፣ ምንም አይደለም። እግዚአብሔር ለኛ የገለጠውን ነገር ልባችን ላይ ተተክሏል። ውስጣችን ይሄ ኮንቪክሽን ይህ ለውጥ አለ። ሙቭ ማድረግ እንጀምራለን። ልክ ሰው ጠላቱን በአይኑ አይቶ በጆሮ ሰምቶ ወደ ኋላ እንደሚመልስ ወደ ሞትና ወደ ውድቀት እንደሚሄድ እነሱም እግዚአብሔር ላይ ባላቸው እምነት ለውጥ ልባቸው አምኖ ወደፊት መሄድ ለነሱ ቀላል ነው። ያየነውን አይተን የሚያሳዝነውን አይተን ማልቀስ ኖርማል ነው አይደል? የሚያስቀውንም አይተን መሳቅ ኖርማል ነው። ይሄ ሴንስ ሩል ዓለም ማለት ነው። ስለዚህ እናንተ ስፒሪቹዋል ሰዎች ነን። አይተንና ዳሰን አይደለም እንድንኖር የተፈጠርነው፣ አምነን ወደ መታዘዝ እንድንመጣ ነው። እንዴት ነው ታዲያ ማምነው? እምነት ከምንድን ነው? መስማትም ከማን ነው? ስለዚህ ማንኛውንም ለውጥ ለማምጣት መጀመሪያ ዘሩ ነው መቅደም ያለበት። የፕሮስፔሪቲ ዘር፣ የፍቅር ዘር፣ የመስጠት ዘር፣ የመተሳሰብ ዘር፣ የጸሎት ዘር ይዘራል። ከዛ የተዘራው ዘር ይበቅላል። ከዛ እናንተ ምንም ሳትሆኑ ሳታስቡት የተዘራው ዘር ላይ ትገኛላችሁ። ቅድም እንዳልኳችሁ ብዙ ለውጦችን በአይምሮዬ ናፍቃለሁ ግን አላገኝም ነበር። ግን በጣም የሚያስቀው የእግዚአብሔርን ቃል አጠና ነበር። ሳጠና ሳነብና ስጸልይ ከማገኘው መገለጥ ለካስ ወደዛ መታዘዝ ምን እያደረኩ ነው? እየደረስኩ ነው። ከዛ ሳላስበው ለውጤ ላይ ይገኛለሁ። ለካስ እምነት እያገኘው ነው ወደዛ ለውጥ ምደርሰው። አሁን ልንገራችሁ፣ በዚህ ደረጃ አይኔን አይንቼ ጆሮዬን ሰምቼ ከመኖር ይልቅ የልቤን ታዞ መኖር ለኔ በጣም ሲምፕል። የሰማሁትና ያየሁት ነገር ብዙ አያስበርቀኝም፣ ብዙ አያስደንቀኝም። ለምን? ትልቁ ቫልዩና ቦታ ያለው ከምሰማው ከእግዚአብሔር ቃል የተነሳ የሚገኘው ሪስፖንድ ለኔ ህይወት ገጥፎ ይታየኛል። ስለዚህ መጀመሪያ ሰዎች ወደ መታዘዝ የሚመጡት አምነው ስለሆነ ይሄን መንፈስ ጠብቁ። ሌላ ቨርስ ላሳያችሁ። በሐዋርያ ሥራ 16 ቁጥር 26 ላይ 26 ላይ ሐዋርያ ሥራ ምዕራፍ 16 ሮሜ ምዕራፍ 16 26 ላይ
ዝናቡ ከመስበፉ በፊት ስብከቴን ተራሮቼ ልጨርስ። እሺ አንብብልን። በዘላለማዊ አምላክ ትእዛዝ ሕዝቦች ሁሉ አምነው እንዲታዘዙ በነቢያት መጻሕፍት አሁን በተገለጠው ላለፉት ረጅም ዘመናት ተሰውሮ በነበረው ምስጢር መገለጥ መሰረት ባስተማርኩት ወንጌልና በኢየሱስ ክርስቶስ መስበክ ሊያጸናችሁ ለሚችለው እርሱ ብቻ ጥበበኛ ለሆነ አምላክ በኢየሱስ ምንድነው የሚለው? ሰዎች ሁሉ አምነው ምን እንዲያደርጉ? እንዲታዘዙ። አምነው ምን እንዲያደርጉ? እንዲታዘዙ። እሺ ሮሜ ምዕራፍ 6 ሮሜ ምዕራፍ 6 ቁጥር 17 ላይ ምንም ችግር የለም። እኔን ትሰሙኛላችሁ አይደል? ሪላክስ አድርጉ። እሺ ሮሜ ምዕራፍ 6 ቁጥር 17 ላይ ነገር ግን የኃጢአት ባሮች የነበራችሁ ቢሆንም የተሰጣችሁለት ትምህርት ሙሉ በሙሉ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችሁ የጽድቅ ባሪያ ሆናችኋል። ነገር ግን የኃጢአት ባሮች በነበራችሁበት ጊዜ የምን ባሪያ? የኃጢአት ባሪያ በነበራችሁበት ጊዜ ለሰጣችሁ ትምህርት ምን ስላደረጋችሁ? አያችሁ፣ መታዘዙን ያመጣው ምኑ ነው ማለት ነው? ትምህርቱ ነው፣ ቃሉ ነው። ከዛ ያ ቃል ውስጣችሁ ሲገባ እናንተን ባሪያ ያደረጋችሁን ማንኛውንም ነገር ሰብራችሁ እንድትወጡ አቅም ይሆንላችሁ የተሰበከው ወይም የተማራችሁት እውነት ነው ወይም ትምህርት ነው። ስለዚህ ማንኛውንም ነገር ለመለወጥ በስጋና በአይናችን ምንም ከዚህኛው ዓለም የምትጠብቁት ነገር የለም። ለውጦቻችንን ጀነሬት የሚያደርገው የሚፈጥረው ሊቪንግ የሆነው የእግዚአብሔር ድምፅ ነው። እዚህ የፈለገ ቢሆን የፈለገ ችግር የፈለገ ጉድለት ውስጥ የፈለገ ባዶነት ውስጥ ያለ ሰው ወደ እግዚአብሔር ከመጣ የሚሰማው የእምነት ቃል ከማንኛውም ባርነት ከማንኛውም እስራት ነፃ ሊያወጣው የሚችለውን ኃይልን ያጸንሰዋል። አያችሁ፣ አምነው እንዳይድኑ ነው የተባለው። ጠላትም መጥቶ ሁሉ ነገሮቻችንን ኮንትሮል ለማድረግ ሲፈልግ የመጀመሪያው ነገሮች ሁሉ ቃሉን ነው ከውስጣችን ምን እንዲያደርግ ማለት ነው እንድንረሳው እሱ ነግሌክት እንድናደርገው ካደረገ ሰላማችንን ወሰደው፣ ፈውሳችንን ወሰደው፣ ብልጽግናችንን ወሰደው፣ ያለንን ቤስት ነገር ወሰደው ማለት ነው። ለምን? ቃሉ ውስጥ ሁሉ ነገር ስላለ፣ የላይፋችን ለውጦች ስላሉ። አሁንም ተመልከቱ፣ የመጀመሪያው ነገር ሰው ሲታመም ምግብ ካልበላ በምግብ ውስጥ ያለውን ኢነርጂና መድኃኒትን ካላገኘ ሰውነቱ ሪስቶር አድርጎ ሊቆም አይችልም። ልክ እንደዚሁ ነው። የፈለገ ጥሩ መድኃኒት ብንወስድ፣ አደገኛ መድኃኒት፣ ፈዋሽ መድኃኒት ብንወስድ መድኃኒቱ ብቻ ሰዎችን ሊያድነው አይችልም። የሚያድነው ምንድነው ማለት ነው? ምግብ ነው። ሰውነት የሚበረታው አቅም የሚሆነው ምግብ ነው። ልክ እንደዚሁ የእግዚአብሔርን እውነትን ሰዎች በልባቸው ተዘርቶ ለሱ ነገር ጋር ጊዜያቸውን የማይወስዱ ከሆነ ሎርድ ሆነው ጌታ ሆነው አንገታችን ይዙን። ባርነት ማለት ያለ ፍቃድ ተገርደ ተይዘ ኮንትሮል ተደረገ ለማትፈልገው ነገር ባሪያ ስትሆን ማለት። ትፈልጋለህ ነፃነት ግን መሄድ አትችልም ማለት። በእስር ቤት የተቀመጠ ሰው አሰቡት። ባርነትን ደግሞ ልክ በበሬ እንደሚያርስ ገበሬ ላሳያቸው። ሁለቱ በሬዎች ፍሪደም ይፈልጋሉ፣ መዝናናት ይፈልጋሉ፣ ሌሎቻቸው ሳር መብላት ይፈልጋሉ። ግን ገበሬው ወጥመድ በሚያርስበት እንጨት ኮንትሮል አድርጓቸው ጉልበታቸውን ለሚፈልገው ዓላማ ምን ያደርጋላቸዋል? ያውላቸዋል። መሮጥ ቢፈልጉ አይሮጡም፣ መሄድ ቢፈልጉ መሄድ አይችሉም። ለምን? ኮንትሮል አድርጓቸዋል፣ ዶሜን አድርጓቸዋል። ለምን? ለዛ ነገር ተገዝተዋል። ልክ እንደዚሁም ሰዎች በሕይወታቸው ውስጥ አንድ ነገር ልንገራቸው። የምትሰሙት የእግዚአብሔር ቃል በውስጣችሁ የሚዘራው ዘር ያንን ኮንትሮል ያደርጋችሁ ዶሜን ያደርጋችሁን ቀንበር መስበር እንድትችሉ የእናንተን አቅም ይገነባል፣ የእናንተን አቅም ያሳድጋል።
ከዛ ውስጣችሁ አቅማችሁ ሲገነባ እንደተባለው ከውፍረቱ የተነሳ ቀንበሩ ምን ያደርጋል? ይሰበራል ስለሚል ውስጣችሁን እግዚአብሔር እየገነባው እያስተማራችሁ ስትሄዱ ቅድም ያልኳችሁ ከሰማችሁት ቃል የተነሳ የኃጢአት ባሮች በነበራችሁበት ጊዜ ታዛችሁ ወደ ጽድቅ መታዘዝ እንደመጣችሁ ወደ ደስታ፣ ወደ ሰላም፣ ወደ ብልጽግና፣ ወደምትፈልጉት ሙቭ ማድረግ የምትችሉት እምነትን በውስጣችሁ ማግኘት ስትችሉ ነው። ስለዚህ መንፈሳዊ ዓለም ላይ አዲስ ነገር ውስጥ መግባት የሚችሉት የሚያምኑ ሰዎች ናቸው። ለማመን ነው የምትማሩት፣ ሌላ ነገር አይደለም ማለት። ከዛ በሩን ከፍታችሁ የምትገቡት እናንተ ናችሁ። ሁሉ ነገር በእጃችኋል፣ ሁሉ ነገር። ስለዚህ የሚያምን ሰው 3 ተግባራቶች አሉት። እቺን ነገር እንገራችሁ። የሚያምን ሰው ያመነውን ይናገራል። ወርዱ እምነቱን ነው፣ ችግሩን ሳይሆን እምነቱን ነው የሚያወራው። እምነት ይወራል፣ በስጋው አይታይም፣ ገና አልተገለጠም። ግን የሚያወራው የሚያምነውን ነው፣ ውስጡ ያለውን ነገር። አንዳንድ ሰዎች አይታቸዋል፣ ባዶ ሆነው ችግር ሆነው ከሆነ በእግዚአብሔር ቃል ተነጥቀው የሚደርሱበትን ዓለም ያወራሉ። በዛን ጊዜ አይታዩም፣ ሀብታም እንደሆኑ እንደተለወጡ አይታዩም። ግን ውስጣቸው ቃሉ ገብቶ አይኖ ይሄን ሀገር እንደሚሄድ፣ አይኖ እንዲህ እንደምባረክ፣ አይኖ እንደዚህ እንደምለወጥ እያሉ ያወራሉ። ያ ማለት ሽፍት አድርገዋል፣ ለውጥ ውስጥ ገብተዋል። እምነታቸውን ማውራት ጀምረዋል። የሚታየውን ጉዙን ዓለምና ሳይሆን ለውጦቻቸውን ማውራት ጀምረዋል። ሲሰብኩም ስትናገሯቸው፣ ሲጸልዩም ሲያወሩ ስታያቸው፣ ሲቀልዱ ምናም ስታያቸው እምነታቸውን የሚያወሩት ይሄ የሚታየውን ሳይሆን አልፈው ምን ያደርጋሉ ማለት ነው? የተስፋቸውን ይናገራሉ። አያችሁት? እምነት ምን ያደርጋል ማለት ነው? በንግግር ይገለጣል። በንግግር ይናገራሉ፣ እዚህ ያወራሉ ማለት ነው። አመንኩም ስለዚህ ምንድነው ይሄ ማለት? ቅድም መዝሙር ምዕራፍ 1 አውጥተን እንናገር የሚለውን ነገር አይደለም። ሶፋ ላይም ሆነ መታወራው፣ መኪና ላይ ሆነ መታወራው፣ ጓደኛም ስልክ ደውለህ መታወራው፣ የምትጽፈው ኖሬ ነው እምነት የሚለው እንጂ በዚህ በሰው ድጋፍ የምታወራው ኖሬ አይደለም እምነት የሚሆነው። መዝሙርን ዳዊት ብንጠቅስ ምንም ዋጋ የለው። ጌታ ሆይ ቃሉ አለ ወይ ብንል አይደለም፣ ቃሉም አለ። ግን የሰሚዎች በእምነት ከነሱ ጋር መስላላደረገ አንተ ውስጥ ገብቶ ያንተ ቋንቋ ሲሆን ነው ፈውስ የሚሆንልህ፣ ብለሲንግ የሚሆነው በዚህ መልኩ ነው። አያችሁት? ስለዚህ ትናገረዋለህ። እዚህ ንግግርህ የነገ አድራሻን ምን ያደርጋል? ያሳያል፣ ሽፍት ያደርጋል። ሁለተኛ የሚያምኑ ሰዎች ይነካሉ፣ ይዳስሳሉ፣ ተች ያደርጋሉ፣ ሪስፖንድ አላቸው። ምን ያደርጋሉ ማለት ነው? ይነካሉ። ሄደው ያመኑትን ነገር በአካል ሄደው ይደርሱበታል። አያችሁት? ሀብታም እንደሆኑ ካወቁ የሀብታም ሰፈር ሄደው መኖር ደስ ይላቸዋል። ጥሩ ነገር ደስ ይላቸዋል። መንፈሳዊ ነገር የሚወዱ ከሆነ መንፈሳዊ ነገር ላይትድ ከሆኑ ሰዎች ጋር ከነሱ ጋር አያወሩም። ዩቲዩባቸው የምትከፍታቸው ጥሩ መንፈሳዊ ሰዎች ናቸው የሚሰሙት። የሚጸልዩት ከሚጠቅማቸው ሰዎች ነው። መንፈሳዊ ነገር ከተነቃቃ ጋር ነገር መንካትና መድረስ ፈልጉ። ስለዚህ ቦታቸው ራሱ ስፍራቸው ራሱ ያመኑትን ስፍራ። በተቃራኒው በችግር ያመነ ሰው የሚኖረው ልብ ውስጥ ያለውን ቁልቁለት ስፍራ ነው የሚገኘው። ችግር ያለበት፣ ወሬ ያለበትን፣ ውድቀት ያለበት ስፍራ ነው መገኘት ደስ የሚል ፈጽም። አሁን ቸርች መምጣት ያቃታችሁ ሰዎች ቸርች ስለማትወዱ አይደለም፣ ስለማታምኑ ነው የምትመጡት። ስለ ቸርች እምነት የላችሁም፣ እውቀት የላችሁም፣ ውስጣችሁ ያልገባም። ስለዚህ ይህንን ኦቢዲየንስ ከመስሪያ ቤት ካልጋ ላይ አስፈንጥሮ ውድ እንድትመጣ የሚያደርግ ኃይል የለም። ስለዚህ አጠገብ ሚስት ብትነሳ፣ ባል ቢነሳ፣ ልጅ ቢነሳ አንተ ውስጥ የለም። የሌለውን ነገር አታወራው። እምነትን ስታገኝ ነው የምትናገረው። ብርዱንም ፀሐዩንም ማልፈ ቸርች የምትገኘው ውስጥ ላይ የቸርች ጥቅም እምነት ስታገኝ ብቻ ነው። እምነት ያገኘህበትን ሰው መሰናክል የለበትም፣ አያሰናክልም። አሁን ቢዝነስ ወይም ስራ የማትሰናከለው ስለ ስራ ስለምታምን ነው። ስራ አይደለ ብለህ በጥሰህ የምትሄደው። ለዚህ ነው የእግዚአብሔር መንግስት ሁለቱ እየፈጩ አንዱ ይነጠቃል፣ አንዱ እዛው ይቀራል የተባለ። ለምን? አብሮ ብትሆንም እንኳን ሙቭ የምታደርገው ያመንከውን ነገር ነው ሪስፖንድ የምታደርገው። ስለዚህ እዚህ ጋር ቤተሰብ እየሳቀ ሚስት ተስፋ እየተናገረች አብረ ልጅ ሆፕ እየተናገረ አንተ ቁልቁሉት የምትናገረው አንተ ልብ ውስጥ ያለውን ነው የምታወራው። አንተ የተለወጥክበትን ነገር ነው የምታወራው። አንድ አይነት ቸርች እያለን የምናምነው ከተለያየ ሪዛልታችን የተለያየ ነው። ለምን? በአንዱ ደመና፣ በአንዱ ሙሴ፣ በአንዱ አሮን በእግዚአብሔር የተመሩ ግማሾቹ ምድረ በዳ ቀርተዋል፣ ግማሾቹ ከነዓን ገብተዋል። ከእግዚአብሔር አንጻር አይደለም፣ ከሙሴ አንጻር አይደለም፣ ከስብከቱ አንጻር አይደለም። የነሱ ምርጫ ወይም ያዩት ፎከስ ያደረጉት የጠላትን ወሬ ስለሆነ ችግርን ስለሆነ ዛሬ መለወጥ መቀየር ቀላል ነው።
ቀላል የሚታየው ግን በጆሮና በዓይናችን የጠበቅነው ነገር ሳይሆን የምናምነውን ነገር ላይ መሰረት አድርገን በምናደርገው መታዘዝ ነው። ሌላው የመጨረሻ የእምነት ሰዎች የሚጸኑ ናቸው፣ ስቴብል ናቸው፣ ሙቨብል አይደለም። ቅድም ስለ መንካት እንንገራችሁ። ያመነችውን ነገር ተናገረች፣ ሄዳ ደግሞ የጌታ ኢየሱስ ክርስቶስን ጋርመንት ምን አደረገች? ነካች። ይገኛሉ፣ ወደ ቦታቸው ይገኛሉ። ለውጣቸው ያለበት ስፍራ ላይ መገኘት ደስ ይላቸዋል። ይህ የኔ ከፍታ ነው፣ ይህ የኔ ስፍራ ነው። ሰዎች እግዚአብሔር ሲጠራቸው፣ እግዚአብሔር በውስጣቸው ነገሮች ሲመጡ ቸርች መጥቶ ይጸልያሉ፣ ይጾማሉ፣ ፕሬ ያደርጋሉ። በቸርች መገኘት ለነሱ ደስታ ነው። ለምን? ለውጦቻቸው የሚገኝበት ስፍራ። ሌላው ስቴብልድ ናቸው፣ ሙቨብል አይደለም። ሙሴ ምንድነው? ያላየውን ነገር እንዳየ አድርጎ በእምነቱ ምን ይላል? ጸና። ስቴብል ነው። ውሸት ቢመጣ፣ ወሬ ቢመጣ፣ ሐሜት ቢመጣ ካመነው ነገር ሊነቃነቀ አረ ከስራ አረ አይሆንም የሚባል ነገር የለም። ለምን? እምነት ውስጥ ስትኖሩ ስቴብል ታደርጋላችሁ። በእምነታችሁና ባያችሁት ነገር የመቆም የመጽናት አቅም እናንተ ውስጥ አለ። ዛሬ ምንድነው? ገንዘብን ማግኘት፣ በጤንነት መኖር፣ ረጅም ዕድሜ እንጆይ ማድረግ ጥሩ ኑሮ በጣም ሲምፕል ነው። ግን በዓይናችንና በጆሮአችን በመስጠት ስሜት ዋሳት ብንፈልገው ልናገኘው አንችልም። አሕዛብን ሁሉ እግዚአብሔር የጠራው በእምነት በኩል ወደሚገኝ ምንድነው? መታዘዝ። ልክ እንዳልጋችሁ ጌታ ኢየሱስ ክርስቶስን ሁላችንም ኃጢአተኛ ሆነን ጨለማ ውስጥ ሆነን ለኃጢአት ባሪያ በባርነት ሆነን ሰበከን። ያገኘነው የእምነት ቃል ወደ መታዘዝ አመጣን። እጃችንን አንስተን አንደበታችን እንድንከፍት አደረገን። ሕይወትን አገኘን። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ተሻገርን። ይህ ብለሲንግ ነው። ይህ ብለሲንግ ነው። ዛሬም የመጣው የእግዚአብሔር ቃል እያንዳንዳችን ካለንበት ድካም ያንቀሳቅሰናል፣ ወደ ሕይወት ያበረታናል፣ ወደ ሰላም ያበረታናል፣ ወደ ብልጽግናችን ያደርሰናል፣ ወደ መልካም ግንኙነታችን ያመጣናል። ለምን? እሱ የታመነ ሕያው ቃል ስለሆነ። እግዚአብሔር ይባረክ። ይሄ ቃል ላንተና ለኔ ቀርቶልናል። ይህንን ቃል ሰዎች ሁሉ የሚሰሙ ሰዎች ሁሉ አሁንም ወደምትፈልጉት ነገር መታዘዝ የምትችሉበት እድልና በሩ ክፍት ነው። ጌታ ይመስገን። እስኪ አምኜ ወደ መታዘዝ ዓለም ተጠርቻለሁ በሉ። የምኖርበት ዓለም የምኖረው በእምነት ነው። በእምነት ሁል ጊዜ እራመዳለሁ፣ እናገራለሁ፣ እጸናለሁ። የምፈልገው ቦታ ሄጄ እነካለሁ፣ እገኛለሁ። እኔ የእምነት ሰው ነኝ። የእምነት ቃል ሁሌ ስለምሰማ በእምነት እታዘዛለሁ። ከምሰማውና ከማየው በላይ ያመንኩት ነገርን አግዝፌ እመለከታለሁ፣ አግንኜ ያወራለሁ። እኔ የእምነት ሰው ነኝ። እኔ አማኝ ነኝ። ቃሉ የእምነት ቃል ነው። በልቤና በአፌ ቀርቦልኛል። ቃሉን አምኛለሁ፣ እፈወሳለሁ፣ እበለጽጋለሁ፣ አፈቅራለሁ፣ እሰጣለሁ፣ መልካሙን ሁሉ አደርጋለሁ። ሃሌሉያ! ይሄ እምነት ሰው ነው። ሃሌሉያ! እስኪ የእምነት ሰው ነኝ የምትሉ ሰዎች ሃሌሉያ! አም ፕሬዝ ጋድ። እንደኔ አማኝ ሰው የለም። ጌታ እንዳንቺ አማኝ ሰው የለም። ዛሬም በእምነት ወደ ፈውሳችን ታዛለን። ጌታ ይመስገን።